እናንተ ያልገባችሁና ያልተገነዘባችሁት ምን እንደሆነ ታውቃላችሁ? የአማራ ህዝብ የእርስ በርስ መተላለቅ እንዴት ለነሽመልስ አብዲሳ ግብአት ይሆናል ነው። የአማራ ህዝብ የእርስ በርስ መተላለቅ እንዴት ለአብይ አህመድ፣ እንዴት ለአባዱላ ገመዳ፣ እንዴት ለነ ሌንጮ ለታና ለነ ሌንጮ ባቲ ለነ ግርማ በሩ እቅድ ስኬት ምንጭ የስኬት መነሻ እንዴት ይሆናል? ያ ነው የፋኖ ትግስት። አልገባችሁም ማለት ነው። በቃ እናንተ አልገባችሁም። ምናልባት እንግዲህ መቃብር ቤት ይገባችሁ እንደሆነ አላቅም። እደግመዋለሁ። አሁን ማነበውን ዝርዝር ሙሉ ፋኖ እጁ ላይ በፋኖ እጅ ላይ ደርሶ ነው ለኛ ለሚዲያዎች የተላከልን። ከያንዳንዱ የአማራ አርሶ አደር ምን ያክል ገንዘብ ልሰበስቡ ግዴታ እንደተጣለባችሁ፣ ከያንዳንዱ የአማራ አርሶ አደር ምን ያክል እህል እንድትሰበስቡ ግዴታ እንደተጣለባችሁ፣ አማራ በሰው ኃይል ሚሊሻውን አስገድደን ወስደን ማግደዋለን። ሚሊሻው እንኳን ባይሄድ ካድሬው የግዴታ ስለሆነ ካድሬውን ወስደን ማግደዋለን። ሚሊሻውና ካድሬው የኛ ኃይል ስለሆነ የህዝቡ ኃይል ደግሞ ከፋኖ ጋር ሆኖ እዛ ጦርነት ላይ የማይሳተፍ ከሆነ በኢኮኖሚ እንዲሳተፍ አድርገን የኢኮኖሚ ድቀት ውስጥ እንዲገባ እናደርገዋለን። ስለዚህ በኤርትራ ጦርነት ኦሮሞማው ብቻ ተሳተፈ እንዳይባል አማራውን በአንጡራ ሀብቱ በገንዘቡ እናሳትፈው ብለው ናዝሬት ላይ ቁጭ ብለው ሽመልስ አብዲሳ ያዘጋጁትን እቅድ ቀንዳውጣ የሚባል ሀባብ ራስ ተሸክሞ አምጥቶ ይሄንን አስፈጽሙ ብሎ ሲሰጣችሁ ልታስፈጽሙ የምትንደፋደፉ አንዳንድ ሰዎች አላችሁ። ረፉ። በዚሁ አጋጣሚ ሀቅ መናገር ስላለብኝ ፋኖች ብቻ አይደሉም። ስቱዲዮ ውስጥ ነኝ ያለው፣ ውሸት እየተናገርኩ አይደለም። ከክልል ቢሮ ጀምሮ እስከ በዞን ደረጃ የተቀመጡ የዞን አፈጻጸሞችን የሚቆጣጠሩ በካቢኔ ውስጥ የተቀመጡ አካላት አሉ። እነሱ ጭምር ናቸው ይሄን መረጃ ይላኩልን። እኛ በቅቶናል፣ ከደብረ ታቦር ወዲህ በቅቶናል። ከዚህ በኋላ በአማራ ህዝብ ስቃይና መከራ ውስጥ የበኩላችንን አስተዋጽኦ ማበርከት የለብንም። በተቻለ አቅም ይሄ ትግል ማጠርና አማራው በአሸናፊነት መውጣት አለበት። እዚህ ቢሮ ውስጥ ያለነው ለህይወታችንም ለቤተሰቦቻችንም ስለፈራን ነው። በተቻለ መጠን አንድ ብር ከአማራው እንዳይወጣ የሚቻለውን ያክል አድርጉ ብለው የላኩልን ከአንድም ሁለት ሰዎች ክልል ቢሮ ላይ ያሉ ሰዎች ናቸው። በሌላ አነጋገር ቀኞች እና ቀንዳውጣ ይህንን አንጠልጥሎ ይዞ ሲመጣ የቀንዳውጣን እቅድ ለማስፈጸም የምትፈራገጥ በጣም በስም እየደረሰን ነው፣ በስልክ እየደረሰን ነው። በሚቀጥሉ 3 ቀናት በየወረዳው ቃለ ጉባኤ እየያዛችሁ ተወያይታችሁ ወስናችሁ ንገሩን ተብሎ መልእክት ትእዛዝ ተሰጧቸዋል። የእያንዳንዱን ወረዳ ሪፖርት ለኛ ይደርሰናል። በተጨባጭ ነው የምነግራችሁ። እያንዳንዱ ወረዳ ተሰብስቦ ማን ምን እንዳለ፣ ምን ያክል ገንዘብ ምን ያክል እህልን ሊሰበስቡ እንዳቀዱ የእያንዳንዱ ወረዳ ሪፖርት እኛ ሚዲያ ላይ ያለን ሰዎች ስለተናገርን ሳይሆን እዛው በአዴን ውስጥ ያሉ ሰዎች ስለሚፈልጉት የእያንዳንዱ ወረዳ ላይ የአማራን ህዝብ ለማጠብ የተዘጋጀ ተላላኪ ካድሬ ከወዲሁ ነው የምነግርህ፣ ብታርፍ ይሻልሃል። በወዴድና በኤርትራ ጦርነት ውስጥ አማራ እንደ ህዝብ የሚሳተፍበት አይደለም። ሲጀመር እንኳን ሊሳተፍ ይቅርና እንደ ህዝብ አማራ እንደ ህዝብ ስሙም እንዲጠራ አይፈልግም። እና እዛው ከመሳተፍ ከፈለጋችሁ ከአበላችሁ ከዛ ከቆሎና ከሃይላንድ ውሃው አበል እየቀነሳችሁ ራሳችሁ ክፈሉ። አርሶ አደሩ ቤት እንዘባዘባለሁ የምትል ካድሬ ዋጋህን ታገኛለህ። ሌላው ከዚህ እንቅስቃሴ ጋር ተያይዞ መረጃ አድርስ ተብሎ የተነገረኝን እንደወረደ በፋኖች የተነገረኝን ወደ እናንተ ላድረስ። በዚህ የገንዘብና የእህል ስብሰባ እንቅስቃሴ ላይ በደፈጣም ይሁን በፊት ለፊት ውጊያ የተማረከ ይሄንን ገንዘብና እህል ሲሰበስብ የነበረ የሚማረክም ሆነ የሚገኝ ማንኛውም ግለሰብ ነው የተባለው። ማንኛውም ግለሰብ እርምጃ ነው የሚወሰድበት።
ይሄን ተናገር ተብያለሁ። ቪዲዮን ቆርጣችሁ አስቀምጡት ከፈለጋችሁ። ነገ እንዳታለቃቅስ። ሚሊሻ እኮ ተገዶ ነው፣ እገሌ እኮ የቀበሌ ሰራተኛ ነው፣ እገሊት እኮ መዝገብ ቤት ነበረች፣ እገሊት እኮ መምህር ነበረች፣ ይህንን ሰብስቢ ተብላ ተገዳ ነው እንጂ የሚባል ነገር አይሰራም ተብላችኋል። ተናግሬያለሁ። ይሄንን የአርሶ አደሩን እህልና የአርሶ አደሩን ገንዘብ ለመቀማት የታቀደን ሴራ ሲያስፈጽም የተገኘ ማንኛውም ግለሰብ ምሁር ሆነ አልሆነ፣ አርሶ አደር ሆነ አልሆነ፣ ማንኛውም ግለሰብ የማያዳግም እርምጃ ይወሰድበታል ተብላችኋል። የህይወት ዋጋ ለመክፈል ተዘጋጅታችሁ ነው ወደ ስብሰባዋ የምትገቡ ማለት ነው። ይህን ካልኩ በኋላ ምንድነው ብአዴን ማድረግ የፈለገው? ብአዴን ምንድነው በአማራ ህዝብ ላይ መስራት የፈለገው የሚለውን በዝርዝር እንደሚከተለው ላቅርብላችሁ። አውሬው የኦህዴድ አገዛዝ የአማራ ክልልን ህዝብ የሚያደቅበት አዲስ እቅድ ተፈጻሚነቱ በአማራ ብልጽግና እንዲሆን አዝዟል። ይኸውም ከኤርትራ ጋር ጦርነት ልንገጥም ስለሆነ ለጦርነቱ ተተኳሽ መግዣ የሚሆንና ለወታደሩ ቀለብ የሚሆን እህል መሰብሰብም ያለበት ከህዝቡ ስለሆነ በብርና በአይነት እቅዱን እንደሚከተለው አውርደነዋል በሚል አቅዶ በክልሉ ፕሬዝዳንት በኩል ወርዶ ወደ ወረዳዎች ተበትኗል። እናረጋ ከበደ እቅዱ በስቷል የሚል ጥያቄ አቅርበው እንደነበር የመረጃ ምንጮች ቢያረጋግጡም ሰሚ ሳያገኙ ቀርተው በፍጥነት ይሄንን ስራ እንዲሰሩ ከማስጠንቀቂያ ትዕዛዝ ጋር ወርዶላቸዋል ተብሏል። ኦህዴድ ብልጽግና ከአማራ ክልል ከናረጋ ከበደ በኩል እንዲሰበሰብ በቀጭን ትዕዛዝ ያዘዘው በብር ቢያንስ ቢሊየን ቤት የሚገመት ሲሆን ይኸውም ቢያንስ 3 ቢሊየን 825 ሚሊየን ደግሞአለሁ 3 ቢሊየን 825 ሚሊየን ብር እንዲሰበሰቡ በጥሬ ብር ኮታ ተጥሏል። ከሁሉም የመንግስት ሰራተኛ ከያንዳንዱ 2 ሺህ ብር፣ ከከተማው ኗሪ ከያንዳንዱ 400 ብር፣ ከአርሶ አደሩ ከያንዳንዱ 300 ብር፣ ከዝቅተኛ ነጋዴዎች 1000 ብር፣ የተሻሉ ከሚባሉ ነጋዴዎች ደግሞ 10,000 ብር እንዲሰበስቡ ቀጭን ትዕዛዝ ተሰጥቷል። በአይነት 296,320 ኩንታል ደግሞአለሁ 296,320 ኩንታል እህል ሲሆን በዝርዝር የሚሰበሰቡ እህሎች ቦለቄ፣ ሩዝ፣ በቆሎ፣ ገብስ፣ ስንዴ፣ ሽምብራ፣ ባቄላ፣ አተር፣ ምስር፣ የበሶ ገብስ፣ ደረቅ እንጀራ፣ ቆሎ፣ ዳቦ ቆሎ፣ መኮረኒና ሌሎችም የፋብሪካ ውጤቶች እንዲሰበሰቡ ትዕዛዝ የወረደ ሲሆን የኤርትራ ጦርነት ተጀምሯልም አልተጀመረምም ማለት ቢጀመርም ባይጀመርም ማለት ነው ተሰብስቦ መሰጠቱ ግን ግዴታ የተጣለ ኮታ መሆኑን አረጋግጠናል ይላል። ልብ በሉ። በእህል በኩንታል 296,320 ኩንታል፣ በብር 3 ቢሊየን 825 ሚሊየን። የአማራ ህዝብ የአባይ ግድብን ለመገንባት የወጣው እንደምታስታውሱት በቅዱ በመጀመሪያ በኋላ ላይ ምን ያክል ይውጣ ምን ያክል ማቀው ነገር ባይኖርም 4 ቢሊየን ነበር የአባይ ግድብን ለመገንባት። አሁን የአማራ ህዝብ ሌላ አባይ ግድብን መገንባት የሚያስችል ካፒታል ኦህዴድ 1000 ዓመት እየቀጠቀጠና እየገደለ ይገዛው ዘንድ ምናልባትም ማደንዘዣ ከኤርትራ ጋር ጦርነት ሊገጥም ነው በሚል የገባበትን የበጀት ክፍተትና ቅርቃር ለመወጣት 3 ቢሊየን
ኦልሞስት ወደ 4 ቢሊዮን በሉት 4 ቢሊዮን ምን ያክል ነው ጉድለቱ? 200 ሚሊዮን አይሞላም እኮ 175 ሚሊዮን ነው ጉድለቱ። 4 ቢሊዮን በቃ የአባይ ግድብን ገንዘብ ለጦርነቱ ታመጣለህ። ከማን? ከአማራ ክልል። አሁን ለካድሬዎችንም ጠይቃቸው። ባለፈው ሳምንት እህል እየበተኑ በሜዳው ላይና በጫካው ላይ እህል ሲበትኑ የነበሩ የእናንተ ወታደሮች ይሄ እህል የሚጠቅም አልመስላቸው ብሎ ነው? በመድፍ አንድዳችሁት፣ በድሮን አንድዳችሁት፣ የተከመረ እህል በክብሪት ስታነዱ ከርማችሁ፣ በቆሎ ገና ተዘርቶ ግማሽ እንደደረሰ እየቆረጣችሁ ወገቡን ፋኖ እንዳይደበቅበት ነው እያላችሁ ምድረ በዳ ስታደርጉ ከርማችሁ፣ ማዳበሪያ ከልክላችሁ በፍግና በከብት ዳሪ የዘራውን አርሶ አደር እህል የመሰብሰብ እንደው ቢታውላችሁ የአማራ አርሶ አደር ተገዶ በጉልበት ያው ስለምትገሉት ስለምትረሽኑት የሚበላውን የሚጎርሰውን ወዳፉ ያለውን ለናንተ ይሰጣችኋል ስለሚገደል ላለመሞት። ግን ደፍራችሁ ተወስዱታላችሁ? ካድሬዎችንም ጠይቃችሁ ይሄን ጥያቄ ካድሬዎችንም ጠይቃችሁ ተወስዱታላችሁ? 4 ቢሊዮን ብር ከአማራ ህዝብ ተወስዳላችሁ ማለት ታደርጉታላችሁ? ዛሬና ነገ ምናልባትም አንዳንዶቹ እንደውም ቀደም ብሎ ጀምረዋል። በወረዳ ደረጃ ተወያይታችሁ በፍጥነት ወስናችሁ ወደ ተግባር ግቡ ተብሎ ትእዛዝ ተሰጧችኋል። ወረዳ ላይ ያላችሁ የካድሬ አባላት፣ ቀበሌ ላይ ያላችሁ የካድሬ አባላት ይሄንን ማድረግ ትችላላችሁ? እንኳን አይደለም ይሄን ያክል ብር ይሄን ያክል እህል ይቅርና 1 ኩንታል ከአማራ ክልል የመሰብሰብ ሞራል አላችሁ? 1 ኩንታል የመሰብሰብ ሞራል አላችሁ? አንደኛ ቅድም እንደገለጽኩት ስታወድሙት ነው የከረማችሁት። ሁለተኛ ምንም ምርጥ ዘርና ማዳበሪያ ግብአት አላቀረባችሁለትም። ሶስተኛ እንደው ፋኖ ምንም ሳይነካ ዝም ብሎ ቢያያችሁ በቃ ዝም ብሎ ቢያይ እንደፈለጋችሁ ነው ብሎ ቢያይ የምር ተሰበስቡታላችሁ? ግን አሁን የምትሰበሰቡ ቃለ ጉባኤ የምትይዙ የምትፈራረሙት ለመሰብሰብ ነው? የምር ታደርጉታላችሁ? እርግጠኛ ናችሁ? ለእናንተ ጥያቄ ነው። እኔ እንዳታደርጉት እንደዚህ አድርገው ምናምን አልልም። ምክንያቱም ሲሻኝ ጭስ ወጋኝ ነው። ለፋኖማ በጣም ትልቅ ሰርግና ምላሽ ነው። እንቅጩን ነው የምነግራችሁ። ለፋኖ ትልቅ ሰርግና ምላሽ ነው። እዚህ የማልናገራቸው በርካታ የፖለቲካ ትርፎች ያገኝበታል ፋኖ። ሰበሰባችሁትም አልሰበሰባችሁትም እሱ ሌላ ጉዳይ ነው። ላረጋግጥላችሁ የምፈልገው ግን ቤሳቤስቲን 5 ሳንቲም ከአማራ ህዝብ አትወስዱም። ምናልባት ቅድም እንዳልኩት የቆሎና የሃይላንድ አበላችሁን እናንተ ልትከፍሉ ትችላላችሁ። የራሳችሁ ያው በእናንተ ኪስ ውስጥ ስላለ ከአማራ ህዝብ ግን 5 ሳንቲም ቤሳቤስቲን አትወስዱም። የተወሰነ አስገድዳችሁ ልትሰበስቡ ትችላላችሁ። ለፕሮፓጋንዳ የሚሆን ባለፈው ለምሳሌ ጎዛምን ወረዳ ላይ ወደ 13 መኪና ሰሊጥ ቦሎቄና በቆሎ ነው ዘርፋችሁ የወሰዳችሁት። ሸዋ ላይ 7 መኪና ሙሉ ዱቄት ሳይቀር ነው ዘርፋችሁ የወሰዳችሁት። ጎንደር 6 መኪና ሙሉ በፎቶ ስላለኝ ነው የሰራችኋት ዜና የዘረፋችሁት። ጎንደርማ እንደውም መዝረፋችሁ ብቻ አይደለም ደፋችሁት፣ በአደባባይ እየደፋችሁ ነው ቪዲዮ የቀረጻችሁት። እና ያንን የዘረፋችሁትን ለሚሊሻ ስታበሉን የነበረውና የተረፈ ካለ 1 ኩንታል 2 ኩንታል 3 ኩንታል እያጋጫችሁ ዜና ለመስራት ልትጋጋጡ ልትፈራገጡ ትችላላችሁ። ምናልባት ከአማራ ህዝብ ግን እንደው ቤሳቤስቲን ሂዱና ጠይቁና ከዛ በኋላ የሚመጣውን ሪስፖንስ አብረን እናየዋለን። ይሄንን ቃል የምገባላችሁ ይሄንን ፋኖ ብቻ አይደለም የሚመለከተው። ይሄንን እንደነዚህ ሚዲያ ላይ የሚጮህ ብቻ አይደለም የሚመለከተው። ይሄንን ብሩን የሚጠየቀው አርሶ አደር፣ ብሩን የሚጠየቀው የከተማ ነዋሪ፣ እህሉን የሚጠየቀው አርሶ አደር ብቻ አይደለም የሚመለከተው። ይሄንን እዛው ያለው ካድሬው ራሱ ይመለከተዋል። ጠብቅ፣ ራሱ ካድሬው አንተን ይበላል። እያንዳንደ ራሱ ካድሬው ይበላል። እንዴት እንደሚበላ ታይዋለህ። አሁን እዚህ መናገር አይጠበቅብኝም።